እናንተም ከአንድ ኤሚሬትስ ከሚገኝ ኩባንያ ጋር ተፈራርማችኋል። ገዢው ፓርቲም በጣም የጠበቀ ወዳጅነት ወደዚህ አካባቢ አብዝቷል። እናንተም ከዚያ አካባቢ ኩባንያ መርጣችኋል። ምንድነው ይሄ ነገር? ለምንስ ነው የተፈለገው? ምንድነው ወደዛ ወደ ኤሚሬትስ አካባቢ እየተደረገ ያለው ሩጫ የሚልም ነገር እየተነሳ ነው። ሩጫ አልመሰለኝም፣ እርምጃ ነው እሱ። እሺ ቀመቀለዴ ነበር። እሺ ችግር የለውም። ለተመልካቾች ብርቱካን በጣም ቀልድ የስነ ጽሁፍ ሰው ስለሆነች ነው። እሺ አንዳንዱ አባባል ነው ስለሚገርም ነው። ሰምቼዋለሁ ከዚህ ቀደምም ምርጫ ይደረግ የሚል ነገር አስተያየት ሲሰጥ እኔ መጠየቅ ያለበት ሁሉም ሰው የሚመስለኝ ምርጫ ካልተደረገ ምንድነው የሚደረገው? አዲስ አበባ ባለቤት አለው በህግ ስልጣን የተሰጠው ተብሎ ነው የሚነገረው። ነገር ግን የስልጣን ዘመኑ እነዚህን ችግሮች እየፈጠሯቸውም እያባባሷቸውም ያሉት ኃይሎች ምርጫ ከፊታችን ገለል ስላለ ብለው የሚተውት አልመሰለኝ። ብልጽግና ፓርቲ የሆነበት መንገድ በራሱ ችግር ያለው የምርጫ ቦርድን ህገ ደንብ የጣሰ ህወሓት ኢህአዴግ መፍረስ አልነበረበትም ብሎ አላቀረበም። እኛ ጋር ያቀረበው አቤቱታ ኢህአዴግ ስለፈረሰ ይሄንኑ አውቃችሁ ንብረት አከፋፍሉ፣ የኢህአዴግን ንብረት ልታካፍሉ እንደሆነ ዝግጁ መሆናችሁን በተናገራችሁበት አግባብ የነ ኢዴፓ ንብረት ላይ ምን ነው የሚልም ነገር አብሮ አይታይም። ኢዜማ የፓርቲዎች ውህደት አይደለም። እንደምታውቀው ፖለቲካ እውነትም ነው ውሸትም ነው። መቼም የዜግነትና የምርጫ ጉዳይ የሚዲያ ባለቤትነትና የምርጫ ጉዳይም በጣም መነጋገሪያ የሆነ ነው። ፓርቲዎች አባላቶቻቸውን ከመመልመል ጀምሮ አመራሮቻቸውን ዜጋ መሆናቸውን አረጋግጠው ነው ማስገባት ያለባቸው። አመራሮቻቸውን መምረጥ ያለባቸው። በዛሬው ፕሮግራማችን በሀገራችን የፖለቲካና የሕግ ምህዳር ውስጥ ጎልተው ከሚነሱ ግለሰቦች አንዷ የሆኑትን ወይዘሪት ብርቱካን ሚደቅሳ ከጋዜጠኛ ስሜነህ ባይፈርስ ጋር ያደረጉትን እጅግ ሞቅ ያለና አነጋጋሪ ቃለ ምልልስ ይዘንላችሁ ቀርበናል። ይህ ቃለ ምልልስ ከተለመዱ ቃለ ምልልሶች በተለየ መልኩ ጠንከር ያሉ ቀጥተኛና ፈታኝ ጥያቄዎች የቀረቡበት የሃርድ ቶክ ቅርጽ ያለው ነው። ጋዜጠኛ ስሜነህ ባይፈርስ በወቅቱ የነበሩ የፖለቲካ ውጥረቶችን፣ የምርጫ ሂደቶችን፣ የነጻነትና የዲሞክራሲ ጥያቄዎችን እንዲሁም በርካታ አከራካሪ ጉዳዮችን በተመለከተ ያነሳቸውን ስለታም ጥያቄዎችና የወይዘሪት ብርቱካን ሚደቅሳን ምላሾች በዝርዝር እንከታተላለን። ይህንን ሀሳብን ከሀሳብ ጋር የሚያጋጭና በርካታ ያልተሰሙ እውነታዎችን የሚያወጣውን ውይይት እስከ መጨረሻው እንድትከታተሉ እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የኢትዮ አዲስ ዴይሊ ቤተሰብ ይሁኑ ማለት ነው። እሺ ሎጂስቲክስን በተመለከተ ማንኛውም የምርጫ ቁሳቁስ በተቻለ መጠን ከውጪ አካል ንክኪ ነፃ መሆን መቻል አለበት። ከምርጫ ተአማኒነት እውነተኛነት ጋር ተያይዞ በተለያዩ ሀገራትም ሌሎች የዓለማችን ክፍሎች ላይ ከዚህ ጋር በተያያዘ ብዙ የምርጫ ውዝግቦችን ተመልክተናልና እናንተም ከአንድ ኤሚሬትስ ከሚገኝ ኩባንያ ጋር ተፈራርማችኋል። ገዢው ፓርቲም በጣም የጠበቀ ወዳጅነት ወደዚህ አካባቢ አብዝቷል። እናንተም ከዚያ አካባቢ ኩባንያ መርጣችኋል። ምንድነው ይሄ ነገር? ለምንስ ነው የተፈለገው? አንደኛ ከውጪ ንክኪ ለምን ነፃ ማድረግ አልተቻለም? ሁለተኛ አስፈላጊም ሆኖ ከተገኘ ምንድነው ወደዛ ወደ ኤሚሬትስ አካባቢ እየተደረገ ያለው ሩጫ የሚልም ነገር እየተነሳ ነው። ሩጫ አልመሰለኝም፣ እርምጃ ነው እሱ። እሺ ቀመቀለዴ ነበር። እሺ ችግር የለውም። ለተመልካቾች ብርቱካን በጣም ቀልድ የስነ ጽሁፍ ሰው ስለሆነች ነው። እሺ አንዳንዱ አባባል ነው ስለሚገርም ነው። ሰምቼዋለሁ ከዚህ ቀደምም በሁለት በኩል ከፋፍዬ ሊየው መሰለኝ። አንደኛ ነገር የምርጫ ቁሳቁስ ከውጪ ንክኪ ነፃ መሆን አለበት። ትንሽ የተጋነነች መሰለችኝ ያንተ አባባል። አይደል ነው ንክኪ ነፃ የሚባለው ነገር የኔ አባባል አይደል። የብዙዎች የፓርቲዎች የህብረተሰቡ የተለያዩ ዘገባዎች ማለት ምንድነው አሁን ባለንበት ሁኔታ ኢትዮጵያ እየኖርን ከውጪ ነገር ጋር ምንም ሳይነካካ ሊደረግ የሚችል ነገር የለም እና
መንግስት ስንተኛውን ነው በጀቱን በድጎማ የሚያገኘው ሌሎችስ እንቅስቃሴዎች በጣም ብዙ ነገሮችን መነጋገር እንችላለን እና ያውምኛን ማለት ነው ግን ደግሞ አሁን ባለንበት ሁኔታ ግሎባልም ስለሆነ ብዙ ነገር ምንም ነገር አይነካካም ባል አይቻልም ዋናው ነገር ግን የምርጫው ፍትሃዊነትና እንትን ላይ ለመጣ ነው ወደሱ ለመጣ ነው ግን ምንድነው በነገራችን ላይ መነካካት አለመነካካት ተለው እንደሆነ አላቀም በጣም ብዙ አጋዦች አሉን በዚህ ምርጫ የሚያግዙን ዶነሮች አሉ የአሜሪካ መንግስት ያግዘናል አውሮፓዎች ያግዙናል ሌሎችም ሀገራት እንደዛው የተለያዩ ደግሞ ዓለም አቀፍ ኤንጂኦዎችም ያግዙናል በቴክኒክም ያግዙናል በገንዘብም ያግዙናል በሱ ደግሞ በጣም በጣም ደስተኞች ነን ምክንያቱም አንደኛ ያለውን የለውጥ ኦፖርቹኒቲ ስኬታማ እንዲሆን ለማገዝ በዛ ፍላጎት ነው ሁሉም ወደኛ የመጡት ግን በሌላ በኩል የምርጫ ሂደት የሀገር ሉዓላዊነት መገለጫ የዜጎች ወሳኝነት መገለጫ ዜግነት በቃ ምንም ሳይሸራረፍ ሊገለጽ የሚችልበት ነገር ሀሳብህን ውሳኔን የሚገልጽበት ምርጫ እንደሆነ እናውቃለን ስለዚህ ይሄን ሂደት አጋዦቻችን ሁሉ መተው እንደፈለጉ ወደዚህ ወደዛ የሚያረጉት መሆን እንደሌለበትም እናውቃለን እና ባለን ግንኙነት በሙሉ እኛ የምርጫ ሂደታችን ምን መምሰል እንዳለበት የተሳታፊዎቹን በምን አይነት ሁኔታ በፍትሃዊነት ማገልገል እንዳለበት ዜጎች ምን አይነት መብት እንዳላቸው እና ያንን ለማረጋገጥ ደግሞ ምን አይነት ማሻሻያዎች ማድረግ እንዳለብን ቦርዱ ራሱ ነው የወሰነው ግን ያንን ሁላ ለማድረግ አቅም የለንም ገንዘብ የለንም ስለዚህ እገዛ እናገኛለን ያንን ደግሞ በፊት ለፊት የምናስቀምጠው ነገር ነው ይሄ በዛ በኩል መጀመሪያ ይቀመጥ ስለዚህ ምንም አይነት ተጽዕኖ እንዳይኖር እንሰራለን ወደ ቀድም ወዳነሳው ወደ ግዢው ነገር እንምጣ ኤሚሬትስ በነገራችን ላይ ኤሚሬትስ መሆኑ ቀርቶ ደቡብ አፍሪካ ሊሆን ይችል ነበር የግዢውን የፈጸምነው የመራጮች ምዝገባ የምናከናውንበት ሰነዶች ያንን ሰነዶች ደግሞ ከቦታ ቦታ ስናጓጉዝ አላግባብ የማይመለከታቸው የግለሰቦች እንዳይገባ ደግሞ ቢያገኙት በአጋጣሚ ደግሞ እንዳያባዙት ቢያባዙት የኛ የሆነውና አውቴንቲክ የሆነውና ያልሆነው እንዲለይ ከዚህ በፊት የነበሩት ደግሞ የምርጫ ቁሳቁሶች ላይ ያየናቸው ችግሮች እንዳይኖሩ ከፍ ያለ ስታንዳርድ ለመጠቀም ብለን ውጪ አድርገናል አንደኛው ምክንያታችን ይሄ ነው ሁለተኛው ደግሞ ምክንያታችን እንደምታቀው የተቋሙ ማሻሻያ እየተደረገ ቆይቷል ጎን ለጎን ደግሞ ለምርጫ እየተዘጋጀን ነው ይሄ ህትመት መደረግ ያለበት እንግዲህ ለ50 ሺህ ገደማ ለሚሆኑ ጣቢያዎች ለ50 ሚሊዮን ለሚደርሱ መራጮች ምዝገባ ልናከናውንበት የምንችለውን ቁሳቁስ በዚህ አጭር ጊዜ ውስጥ አትሞ የሚሰጠን የሀገር ውስጥ ማተሚያ ቤት እንደሌለ ስላወቅን ነው ከዚህ በፊት የተደረጉትን ህትመቶች እንዴት እንደተከናወኑ አጥንተናል እኔ ኃላፊነት ከወሰድኩኝ ጊዜ ጀምሮ ይሄንኑ ስናጠና ነው የቆየ ነው በፊት የነበረው ሂደት በነገራችን ላይ ሎጂስቲክስ ዋይዝ ቀላል ነበረ ለምርጫ ቦርዱ ምክንያቱም ፉክክሮቹ አነስተኞች ናቸው አይደለ አነስተኛ ፉክክር ሲሆን የዝግጅት መጠን አነስተኛ ነው ማኔጅ ለማድረግም ትንሽ ቀለል ይላል እንደዛም ሆኖ በፊት የነበረው ምርጫ ቦርድ ቁሳቁሶቹን የት ያሳትማል ብርሃንና ሰላም ወይም ንግድ ወይም እንደዚህ አይነት ማተሚያ ቤቶች ያሳትማል በጊዜ የማድረስ በጣም ከፍተኛ ችግር ነበረው ከስታንዳርዱ ከጥራቱ ውጪ ሁላ ብትመለከተው ማለት ነው ስለዚህ በዚህ ጊዜ ውስጥ ይሄን ያህል አድርገልን ብለን በጊዜ ሊያደርስልን የሚችል አካል ባለመኞታችን ውጪ ህትመቱ እንዲደረግ ወሰንን እኛ ምርጫ ቦርድ ግን ሲወስን ኤሚሬትስ ይደረግ ደቡብ አፍሪካ ይደረግ ወይም ደግሞ ኤኒዌር አሜሪካ ወይ እንግሊዝ ብሎ አልወሰነም ውጪ ይደረግ ብለን ስንወስን ምንድነው የወሰነው ፓርትነሮቻችን እነዚህ የሚያግዙን አካላት አንድ ሁለት ሀገር አይደለም በነገራችን ላይ ዩኬ አለ በጣም ለሰፊውን ገንዘብ ኮንትሪቢዩት ያደረገው ስዊድኖች አሉ እነዚህ ሁላ የነሱን ገንዘብ ደግሞ ማኔጅ የሚያደርገው ዩኤንዲፒ ነው የተባበሩ መንግስታት የልማት ፕሮግራም ምንለው ማለት ነው ይሄ ፕሮግራም አቅምን ይሄን በተመለከተ አቅም ሲባል የህትመት አቅምን
እና ደግሞ ሴኩሪቲንም ጭምር የህትመቱ በትክክል መጠበቁን አስመልክቶ እኛ ምርጫ ልናረግ ነው ከማለታችን በፊት ዓለም ላይ በሙሉ እንደኛ አይነት የሚታገዙ ሀገሮች ጋር አብሮ ስለሚሰሩ የሚሰሩበት አሰራር ለነዚህ ከኛ በላይ እኮ ገንዘባቸውን የሰጡት እነዚህ ሀገሮች ዝም ብለው አያዩም። በነገራችን ላይ በትክክል መሰራቱን ውድድሩ በትክክል መፈጸሙን አቅም ካለው አካል መደረጉን ሴኩሪቲ መጠበቁን እነሱም ያያሉ። እኛ እንደ ምርጫ ቦርድ የምንፈልገውን ጥራት ወሰንን፣ የምንፈልገውን ጊዜ ወሰንን። ከዛ በኋላ ውድድሩ ተፈጽሞ አበቃ። ዱባይ ነው ተባልን። አይ ዱባይ አፓረንትሊ በማንስሙ በአገር ለአገር በሚደረገው ግንኙነት በጣም ጠበቅ ያለ ግንኙነት ስላላት እዛ ማድረግ የለብንም ብለን ያንን የማየት ግዴታ የለብንም እንደ ምርጫ ቦርድ። ግን ይሄ እንደዚህ እንደ ሀሜት ያጋጣሚ ይሁን ነገር ግን እውነት አሁን እርሶ የሚሏቸው በዩኤንዲፒ በኩል የሚመጡት ሀገራት ዝም ብለው አያዩም የሚል ነገር ስላነሱልኝ ነው። ያን ነገር በተግባር ላይ መዋሉን በትክክል ያረጋግጣሉ፣ ይፈትሻሉ። ዝም ብለው አይደለም ገንዘባቸውን የሚሰጡን ያሉት እና ዝም ብለው ማያዩት እኮ ለጽድቅ ነው ወይ? በእርግጥ እነዚህ አካላት የሚያግዙን እዚህ ምርጫ ላይ ተሳትፎ ያላቸው ሀገራት ሁሉ በእርግጥም በትክክለኛው አግባብ ኢትዮጵያ ዲሞክራሲያዊት ሀገር እንድትሆን ብቻ ነው ወይስ ሌላስ ፍላጎት አላቸው? ያለ ሰጥቶ መቀበል ወይም ያለ ራሱ ጥቅም በእርግጥ ለኛስ አስተዋጽኦ ለማድረግ የሚመጡ አካላት ናቸው ሁሉም ብለው እርሶ ከነበሩት ልምድ ዓለም አቀፍ የምርጫም ይሁን የፖለቲካ ላቅ ያለ ተሳትፎ አሉትና ከዚያ አኳያ አሁን እርሶ እንደሚሉኝ የኤሚሬትስን አጋጣሚ ነው እንበል ሌሎች ሀገራት የሚያግዙን እና አሜሪካንም እንግሊዝን የመሳሰሉትን ጨምሮ ሌላ ፍላጎት ሳይኖር ነው ወይ ሌላ የፖለቲካ አጀንዳ እስከጀርባቸው የለም የሚል ማረጋገጫ እንደ ምርጫ ቦርድ መስጠት ይችላሉ? ከምርጫ ቦርድ ኃላፊነቴ አውጥተ የኢንተርናሽናል ሪሌሽን አናሊሲስ እንዳደርግ አትጠብቀኝ ማለት ነው። ማንም ሀገር ዝም ብሎ ስለተዋደድን ገንዘብ ይሰጣሉ ብለ ቲዮሬቲካሊ ብትጠይቀኝ አይሰጥም እላለሁኝ። ሰጥቶ በመቀበል ነው የሚሰራ ሁሉ ነገር በሚለው አዎ እልሃለሁ። እነዚህ ሀገሮች ግን እኛ ጋር ሲመጡ ምን ሰጣቸው ነገር የለንም ማለት ቢጠይቁንም የምንሰጣቸው ነገር ቢጠይቁንም አንሰጣቸውም። ግን ያለም አይመስለኝም ነው ከዲና አሸናፊ አርጉልን ነው የሚጠይቁን ወይስ ምን? እሱ የሚታሰብ ነገር አይደለም። ከዛ ውጭ የምንሰጠው ነገር የለም። እኛ ካርድ መቁጠር ነው ስራችን ነው። ግን እንደው ሰፋ አድርገ ካሰብከው በጣም እንደው አጠቃላይ የአገር ላይ ዓለም ላይ የምናየው ዳይናሚክስ ካሰብከው እኛ ሀገር ሰላም ቢሆን እኛ ሀገር ዲሞክራሲ ቢኖር ሌሎች ቦታ ላይ የሚያደርጓቸው ግንኙነቶች ይሳኩላቸዋል ብዬ ነው ማምነው። እነዚህ ሀገሮች እንደሱ ብለህ አናላይዝ ታደርገው ልታየው ትችላለህ። የኛ ሀገር ሽግግር የፖለቲካ ሽግግር ቢሰናከል የሚደርስባቸው ችግርና ጉዳት ቀላል ነገር እንደማይሆን ምንም ግልጽ ነው። ሀገሪቷ ላይ ካላት የአፍሪካ ውስጥ ካላት ሚና የምስራቅ አፍሪካ ላይ ካላት ብዙ ነገር ማለት እንችላለን። ግን ያ የኔ ስራ አይሆንም የትኛው ሀገር ለምንድነው ይሄ ማነው ምርጫ እንዲሳካ ይፈልጋል? ማረጋግጥልህ ነገር የኛ አጋዦች በሙሉ ምርጫው እንዲሳካ ይፈልጋሉ። አብረን የምንሰራውም የምናደርገውም እኛ በሰጠናቸው እኛ በጠየቅናቸው መሰረት የሚያግዙን እንዲሳካ ነው እንጂ እንዳይሳካ የሚሰራ አጋዥ የለንም። እና ለምን እንዲሳካ ይፈልጋሉ የሚለው ጥሩ መልክ እንዲኖራችሁ ነው ብዬ በቃ ኢትዮጵያ ጥሩ ስም እንዲኖራት ነው ብዬ አላምንም። ግን ኢን ጀነራል የሀገር ሰላም የሀገር ዴሞክራሲ የሀገር ምን ሌሎች ቦታዎች ሌሎች የጋራ ግንኙነቶች ላይ የሚኖራቸውን ነገር እነሱ ያሰላሉ ብዬ ነው እምገምት። ሀገሪቱስ ዝግጁ ናት ወይ ምርጫ ለማካሄድ? የኛ ሀገር አሁን ባለችበት ተጨባጭ ሁኔታ አሁን ቀደም ሲል እርሶ የነገሩኝን ሁሉ ከምርጫ አስፈጻሚው ከምርጫ ጣቢያው ከመሳሰሉት ጋር ተያይዞ ዝግጁ ናት ወይ? በተለይ ይህን ምርጫ እርሶ ያሉትን ሁሉ ለማከናወን ሰላም በጣም ወሳኝ ነው። አሁን ያለንበት ተጨባጭ ሁኔታ ሀገራችን ዝግጁ መሆኗን ያረጋግጣል? ዝግጁ መሆን አለባት እኮ አለባት እና ናቶ አሁን ከዚህ ነበረ መጀመሪያ ያለበት አይደል?
ናታሁን ይኸውልህ እሱን የማረጋገጥ ኃላፊነት ቢኖር ብንችል ደስ ይለኛል እንደ ምርጫ ቦርድ እንደው ግን የኛ አቅማችንም አይደለም ኃላፊነታችንም አይደለም የሰላሙን ሁኔታ ማረጋገጥ ሙሉ በሙሉ ማለት ነው ግን በመንግስት በኩል ያ ኮሚትመንት እንዳለ ነው የምናውቀው ዝግጅትም እንደጀመሩ ነው የምናውቀው ሞር ያላቸውን ዝግጅት ምን አይነት ሰላምን የማስፈን ሰው በነጻነት እንዲመርጥ ሊያደርግ የሚችል ሁኔታ ለመፍጠር በዝርዝር ወደፊት ራሳቸው የሚያሳውቁት ይሆናል እኛ ግን ከነሱ የምንጠብቀው ከመንግስት የምንጠብቀው ኃላፊነት አለ የፌደራል መንግስቱም የክልል መንግስታቱም ህግን ከማስከበር አኳያ የመንቀሳቀስ መብትን የፖለቲካ እንቅስቃሴ ማድረግ መብትን ከማረጋገጥ አኳያ ያላቸውን ግዴታ በተሻለ ሁኔታ እየተወጡ እስከ ምርጫው ጊዜ ድረስ የተሻለ ሁኔታ አብረን እንፈጥራለን በያምናለሁ ግን እኮ የሀገሪቱ ጠቅላይ ሚኒስትር ሰሞኑን ለፓርላማ ንግግር ሲያደርጉ ወይም ለቀረበላቸው ጥያቄ ማብራሪያ ሲሰጡ እቺ ሀገር መቼ ሰላም እንደምትሆን ማንም ማያቅም እኛም ማናቅም አይነት ነገር ነው መልስ የሰጡትና በአደባባይ በተለይ ከዚህ ከፓሪስ ስምምነት አኳያ የትም ምርጫ የሚካሄድበት ሀገር ላይ አንድ መንግስት ለመራጩ ለተመራጩ ሊሰጥ ከሚገባው ዋስትና አኳያ ይሄ እሳቸው ንግግርም ደግሞ እንደገና በዚህ ሰዓት ላይ ሲደመጥ ሀገሪቷ ዝግጁ ናት ወይ የሚለው ነገር ጥያቄ ውስጥ ስለሚወድቅ ነው ያነሳውት እውነቴ ነው ስሜነ ጠቅላይ ሚኒስትሩ በምን አይነት አግባብ ምን ለማለት ፈልገው እሱን እንዳሉ እኔ ሙሉን ነገር አላየሁኝምና የእሳቸው ኮሚኒኬሽን ክፍል ቢጠየቅ ማብራሪያ ቢሰጥበት መልካም ነው ግን ምንድነው ሁላችንም እዚህ ሂደት ውስጥ የምርጫው ሰላማዊነት እንዲረጋገጥ ምርጫ ቦርድ ማድረግ ያለበትን መንግስትም ፖለቲካ ፓርቲዎቹ ማድረግ ያለባቸውን ነገር አለባቸው ግን እኔ ምልክ ከዚህ ጋር በአጠቃላይ ጉዳዩ የሚመለከታቸው አካላት በሙሉ ፓርቲዎችም ሌሎች ምንድነው የምትሏቸው አክቲቪስትም ሊሆን ይችላል የሀሳብ ሰጪ በተለያየ ሁኔታ የህብረተሰብ ክፍሎችን የሚመሩም ሰዎች መጠየቅ ያለባቸው ነገር የሚመስለኝ ምንድነው ምርጫ ካላደረግን እዚህ ሀገር ምንድነው የምናደርገው ምርጫ ይደረግ የሚል ነገር አስተያየት ሲሰጥ እኔ መጠየቅ ያለበት ሁሉም ሰው የሚመስለኝ ምርጫ ካልተደረገ ምንድነው የሚደረገው ገብቶኛል ግን ምንድነው ስሜነ የስልጣን ቅቡልነት ወይም ሌጂቲመሲ የምትለው በታሪክ ውስጥ በተለያየ ሁኔታ እየመጣ ቆይቷል አይደለ አሁን እኛ ሀገር እግዚአብሔር ስለላከኝ ነው ብለው ንጉሱ ገዝተዋል የተወሰነ ሰው አው ልኳቸው ነው ጸጉራቸው ቢጎደል እኮ አገሪቷ እንዴት እንቀጠቀጣለች ብሎ አስቦ በውስጡ ተቀብሎ ሰርቷል ለተወሰነ ጊዜ አይደል አሁን ሌላ ቦታ ነን ያለ ነው ስልጣንን ማረጋገጫ ወይም ሌጂቲማይዝ ማድረጊያ አንድ ሰው የመንግስትን ማሽን አንስቶ እኔ ስርዓትን የማስከበር ህግን የማስከበር እንዲህ የማድረግ መብት አለኝ ብሎ በእኛ ላይ ሲሰለጥን ማለት ነው ያንን ቅቡልነት ከየት ሊያመጣ ነው ምርጫ ካልተደረገ ልክ እኮ ነው ግን ምርጫ የሚደረገው ለሀገር ነው ተወደደም ተጠላ አይደል ያን ቅቡልነት ለማምጣት ሲባል የሚደረግ ምርጫ ግን በተገቢው ቦታና በተገቢው ጊዜ በተገቢው ሰዓት ካልሆነ ለቀውስ ምክንያት የሚሆን ከሆነ ህግን እኮ ለሀገር ሰላም ማዋል እንጂ ህግን ስለ ህግነቱ ብቻ ለማክበር ተብሎ የሚደረግ ነገር እንደገና ሌላ ጣጣው ወይም ደግሞ ፍንጩ የሚያሳየው ያን ሆኖ ሳለ ማድረጉ ጎጂነቱ ካመዘነ ምንድነው ነው ችግሩ አው ልክ ነው ለሀገር ነው ሌሎች አማራጮችን ማየት አይቻልም ወይ ነው ምን አማራጭ አለ ነው እኔ ጥያቄ እኮ አማራጩ ምንድነው በተለይ እንዳልኩ አሁን ሀገር ኢትዮጵያ ሀገራችን አለች አይደል ኢትዮጵያ ሀገራችን ሉዓላዊነቷ ኢንቴግሪቲዋ ተጠብቆ ዜጎቿ ሰላማቸውን አግኝተው ሀሳባቸውን ገልጸው የሚፈልጓቸውን ፍላጎቶቻቸውን የተሻለ ዘመን ለማየት ጥረታቸውን የሚያደርጉበት እንዲኖር አንዱ ምሰሶ እንግዲህ የመንግስት ስልጣን ነው ሶ ያ የመንግስት ስልጣን ቅቡልነቱን ማግኘት አለበት ለዛ እኮ ነው በተለያየ ጊዜ ብዙ አይነት ተቃውሞች ያየነዋል ለዚህ ሀገር ሰዎች የታሰሩት የተፈቱት ባለፈው ምርጫ ማድረግን ገና 5 ዓመት ሳያበቃ ብዙ ወጣቶቻችን አደባባይ ላይ ወጥተው ላየነውም ለውጥ ምክንያት የሆነው
ያ ስልጣን ትክክለኛው ማረጋገጫ ስላላገኘ ነው። ስለዚህ ማንኛውም ሰው በዚህ ሂደት የሚሳተፍ ሰው ያ ስልጣን ማረጋገጫውን እንዲያገኝ ማስቻል አለበት። ስልጣኑን የግድ መያዝ የለበትም። ማንም ያዘው ማንም ያንን ቅቡልነት ከህዝብ እንዲያገኝ ማስቻል አለበት። አንድ ጊዜ ያንን ማድረግ አለብን። ያንን ነው ፖለቲካል ትራንዚሽን የምንለው። ስለዚህ ሌላ ምን አማራጭ አለን? ለምሳሌ ያለ አማራጭ እኔ ልናገር። ምን አይነት አማራጭ ወስዶ ነው የአዲስ አበባ ምክር ቤት የስልጣን ዘመኑ አልቆ አዲስ አበባ ዛሬም መንግስት አላት ወይም አዲስ አበባ ባለቤት አለው በህግ ስልጣን የተሰጠው ተብሎ ነው የሚነገረው። ነገር ግን የስልጣን ዘመኑ አብቅቷል። ለምን ሆነ ሲባል እንደነዚህ አይነት ነገሮችን ታሳቢ በማድረግ ነው። ለፌዴራልም ሲሆን በዚህ መልኩስ ማድረግ አይቻልም ወይ? እዚህ ጋር ሌላ እዛ ጋር ሌላ ለምንድን ነው ብዙ እንትኖች የስልጣን ዘመናቸው አልቆ በዚህ አግባብ እንደዚህ ሲሄድ እናያለን። ሌሎች ሀገራትስ ላይ እንደዚህ አይነት ተሞክሮ የለም። በእርግጥ ሁሉም ሀገራት ተሳክቶላቸው የጊዜ ሰሌዳቸውን ጠብቀው ስላደረጉ ነው ወይ እንደ ሀገር የቀጠሉት የሚለው አብሮ መታየት አይችልም? ልምድ የለም? እስሜነ አሁን የአዲስ አበባን ጠቅሰሃል። ክልሎችም ላይ ስለ ፕሬዝዳንቶቻቸው አመራረጥ ያደረጓቸውን ነገሮች እያሰብክ ይመስለኛል። ሌሎችም ምሳሌዎች ሰጥተሃል እና የምር ለሀገራችን እንደሱ አይነት አድሆክ ወይም ደግሞ ጊዜያዊ ነገር ነው የምናስብላት እና ዛሬ ማለት ነው ሁላችንም መንግስትም፣ ተቃዋሚውም፣ ሚዲያም እከሌም ዘላቂ የሆነ ቅቡልነት ወይም ሌጂቲመሲ የሚመጣበትን መንገድ መፈለግ እየቻልን ጊዜያዊ የሆኑ መፍትሄዎች ማለት ነው። የአዲስ አበባ ምርጫ ያልተደረገበትን ምክንያት እናውቃለን። ከዛ ሊደረግ ሲል ችግር ውስጥ ስንገባ አስተዳደር መቀጠል ስላለበት እንደዚህ ያደረገን ኦሮሚያም እንደዛ ቢሆን፣ አማራም እንደዛ ቢሆን፣ ፌዴራሉም እንደዛ ቢሆን እና ያ የተሻለ ቀን ነው አይደለም? የተሻለ ቀን አይደለም። ጥሩ እኮ ነው። እርሶ የሚሉትማ ቢሆን የትኛውም አንድ ለሀገር ያስባለሁ የሚል ዜጋ በጣም የሚመኘውና የሚፈልገው ነው። እርሶ አሁን እንደ ምርጫ ቦርድ ብቻ ሳይሆን እንደ ሰው በሰፈሩ በአካባቢው ከጓደኞቹ ጋር ሲንቀሳቀሱ በእርግጠኝነት ከዚህ ከምርጫው ጋር በተያያዘ እንደው ያልተጨነቀ ማህበረሰብ ማግኘት ይቻላል ብዬ እኔ አላስብም። ልክ ነው። እኔ እሱን ግምት ውስጥ ከትቼ ነው ለምን ያ ሰው ተጨነቀ ቀጥሎ የሚመጣው ነገር። ምክንያቱም አሁን ፓርቲዎች ብሔራዊ መግባባት ባልፈጠሩበት ሁኔታ ላይ እርስዎ ጋር እንኳን ቀደምም ሲል ነግረውኛል። በቀን ውስጥ 5-6 አቤቱታ ነው የሚመጣው። መነጣጠቁ ከስያሜ ጀምሮ ውዝግብግብ ያለ ሁኔታ የተደበላለቀ ነገር ነው የምናስተውለውና በሰላም ከመካሄድ እንደው ብሎልን ረድቶን እሱ እንኳ ቢካሄድ አንዳንድ ምንሰጋቸው ሁኔታዎች ተቃለው እንኳ ቢሆን ውጤቱን በራሱ ሌላ አሁን ባሉበት ሁኔታ በተራ ነገሮች ያሉ ግጭቶችን እያስተዋል ከውጤትም አኳያ ቅቡልነት ከመስጠትም እንደዚህ ለጸብ የሚጋብዙ ነገሮች ሊነሱ እንደሚችሉ ግምት ውስጥ ከመክተት ነው ብዙ ሰዎች የሚሰጉትና ህግን ለማክበር ተብሎ ስጋትን የሚጨምር ነገር ላይ መግባቱ ይሄን ያህል አስፈላጊ ነው ከሚል አንጻር እንጂ እርሱ ያሉት ነገር እኮ ልክ ነው። ሁሉም የሚመኘው ነው። እምልህ የኢትዮጵያ ዜጎች ምኞት ነው። ልክ ነው። እኔ እረዳለሁ። ስጋታቸውንም በደንብ ነው የምረዳው። ግን ከህይወቱ ጋር ቀን ከሌሊት እየታገለ የሚኖር ዜጋና ሂደቱን ደግሞ በብዙ መንገድ ሼፕ አፌክት ማድረግ የሚችል ሌሎች ተዋናዮች እኩል አይደለም። ይህንን ሂደት ወደ ተሻለ መንገድ ምኞታቸውን ወደ እውንነት ለማስተላለፍ የሚችሉበት አቅም ማለት ነው አይደለ? ቅድም እንዳልከው አሁን የፖለቲካ ፓርቲዎች መካከል የሚፈጠሩት ችግሮች አሉ። ፖለቲካ ፓርቲዎቹ ራሳቸው ሲሄዱ የሚያጋጥማቸው ነገር አለ። በህግ አስፈጻሚው በኩል የሚያጋጥም አለ። እነዚህ ጋር በሙሉ አቅምና ስልጣን በተለያየ ሁኔታ አለ አይደለ? አንዳንደኛው ፎርማል የሆነ በጠመንጃ የታገዘ በመንግስት ማለት ነው ስልጣን አለ። ሌላው ጋር ደግሞ ኢንፎርማል የሆነ የተሰሚነት ስልጣን አለ እና ያንን ስልጣናችንን ይሄ የዜጎቻችን ብዙ ጊዜ ፈልገው ያጡትን የራሳቸውን መንግስት የማቋቋምና ሌጂቲሜት የሆነ መንግስት የማቋቋም መብት እውን እንዲሆን ወደዛ መጠቀም ይችላሉ፣ መጠቀምም አለባቸው። ገብተዋል። ግን አሁን ያ ስላልሆነ ያን እያደረጉ ስላልሆነ የተለያዩ ችግሮች በዚህም በዛም ስላየን ምርጫው ቢመጣ አስቸጋሪ ሁኔታው ስለሚሆን ወደ ጎን እናርገው እስቲ ለጊዜው ብንልም እኮ እነዚህን ችግሮች እየፈጠሯቸውም
እያባባሷቸውም ያሉት ኃይሎች ምርጫ ከፊታችን ገለል ስላለ ብለው የሚተውት አልመሰለኝም። እና የነዛን ችግሮች ላይ መፍታት የኛ ኃላፊነት አይደለም እንደ ተቋም። ግን አክተሮቹ ወይም የሚመለከታቸው አካላት በሙሉ እኛው መሀከል ነው ያሉት እና በደንብ ከታሰበበት እና ችግሮቹን ደርዝ በደርዝ አድርጎ ለመፍታት ከተሞከረ ያለው ደግሞ አቅም እኛው ጋር ነው ያለው። ስለዚህ ምርጫውን ሁላችንም ለማድረግ ወደዛ ጊር እናደርግ፣ ወደዛ እናቀድ፣ ወደዛ እንሄድ፣ እንተባበር፣ ኃላፊነታችንን እንወጣ። ያን ያህል ምንም ላይፈታ የምንድነው የተወሳሰበ የሚባል የለም። በጎ ፈቃደኝነት እስካለ ድረስ ኃላፊነትን ለመወጣት ከናንተ ጋር እያደረጉ ከሚገኘው ውይይት በተለያየ መልኩ እናንተ ለዚሁ ስራ ሲባል የተለያዩ የጋራ መድረኮችን እየፈጠራችሁ እየተወያያችሁ እየተነጋገራችሁ ነው። እነሱም ደግሞ በራሳቸው ጊዜ ምርጫን በተመለከተ እናንተ ጋር በአቤቱታ መልኩም በተለያየ መልኩም በቅሬታ መልኩም የሚመጡበት ሁኔታ አለ። እነዚህ ሰነዶችና ግንኙነቶች ግን አሁን ባለው ተጨባጭ ሁኔታ የሚያሳዩት እርስዎ የሚሏትን ሀገር ለመፍጠር የሚያስችል ሰላማዊ ዝግጁነት ወይም ቁርጠኝነት ሳይሆን በውሃ ቀጠነ ችግር ለመፍጠር መነሳሳትን በቃ በተገኘው አጋጣሚ ፕሮግራም ስለሌለኝ ፖሊሲ ስለሌለኝ ቅቡልነት ስለሌለኝ ተሸነፍኩን ሳይሆን እንደዚህ አርጉኝ እንደዚህ ብሎ ለአቤቱታና ለጠብ ለሚዳርግ አይነት ነገር የተነጣጠሩ አካሄዶች ናቸው የሚመስሉት። ከሱ አኳያ ምርጫ ቦርድም እኮ አንዳንድ ጊዜ ይመኛል እኮ የዚህ የታሪክ አካል መሆን ሰላማዊ ምርጫ በማካሄድ ፍትሃዊ ምርጫ በማካሄድ በታሪክ መስገብ ላይ እናንተ መስፈር እንደምትፈልጉ ጥያቄ የለውም። ሰዎች ስለሆናችሁ ሀገራችሁን ስለምትወዱ። ነገር ግን አክተሮቹ የሚያሳዩት ነገር ደግሞ የሱ ታሪክ አካል እንዳትሆኑ በሚያስችል መልክ ስለሆነ እንደሱ አይነቱ ነገር እንዴት ነው ሊሆን የሚችለው ብዬ እኮ ነው። ስሜነ ምንድነው ምርጫ ቦርድ ይመኛል እኮ አይደለም ማለት እኛ እኮ በመመኘት አይደለም። ምርጫ ካላደረግ ምን ልናረግ ነው? ገብቷል የሚል ሌትስ ሴ አሁን ቴሌኮም ስልክ እንድናወራ አገልግሎት ካልሰጠን ቴሌኮም አይደለም አይደለ? ወይም ሌላ አንዱንም ኤጀንሲ እንደዛ ብትወስደው እና እኛማ ምርጫ ነው የምናደርገው። የምኞት ጉዳይ እኮ አይደለም። ምርጫ ማራዘም ሳይሆን ምርጫ ማካሄድ ነው። ምርጫ ካላደረኩ ታዲያ እቁብ። ወይዘሪት ብርቱካን ሚደቅሳ በኢትዮጵያ ዘመናዊ የፖለቲካና የሕግ ታሪክ ውስጥ እጅግ ጎልተው ከሚጠቀሱ ጥቂት ሴት መሪዎች አንዷ ናቸው። በሙያቸው በዳኝነት አገልግሎት የጀመሩት ብርቱካን በተለይም በ1997 ዓ.ም አገራዊ ምርጫ ወቅት ተቃዋሚ የፖለቲካ ፓርቲዎችን በመቀላቀልና የቅንጅት ለአንድነትና ለዲሞክራሲ አመራር በመሆን እስከ እስራት ያደረሰ ከባድ የፖለቲካ ጉዞ አሳልፈዋል። በኋላም የአንድነት ለዲሞክራሲና ለእኩልነት ፓርቲ ወይም አንድነት ፓርቲ ሊቀመንበር በመሆን የመጀመሪያ ሴት የፖለቲካ ፓርቲ መሪ በመሆን ታሪክ ሰርተዋል። ከዓመታት የስደት ህይወት በኋላ ደግሞ ወደ ሀገር ተመልሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ በመሆን ተቋሙን በገለልተኛነትና በነጻነት ለመምራት ያደረጉት ጥረት በብዙዎች ዘንድ አሁንም ድረስ ይነሳል። በሌላ በኩል ደግሞ ጋዜጠኛ ስሜነህ ባይፈርስ የሚያቀርባቸው የሃርድ ቶክ ጥያቄዎች ምን ያህል ሳቢና የጠየቁትን አካል እስከ መጨረሻው ጠርዝ የሚያደርሱ እንደሆነ ይታወቃል። በዚህ ቃለ ምልልስ ላይም በተመሳሳይ መልኩ ህዝቡ ዘንድ ይነሱ የነበሩ ጥልቅ ጥያቄዎችን፣ የፖለቲካ ውሳኔዎችን፣ የነበሩ ግፊቶችንና ተቋማዊ ተፎካካሪነትን በተመለከተ ምንም አይነት ድብቅነት የሌለባቸው ጥያቄዎችን ሲሰነዝር እንመለከታለን። የብርቱካን ሚደቅሳ የበሰለ የህግና የፖለቲካ አቋም እንዲሁም የጋዜጠኛው ስለታም ጥያቄዎች ተቀናጅተው የቀረቡበት ይህ ውይይት በወቅቱ የነበረውን የፖለቲካ ምህዳር ለመረዳትና አሁንም ድረስ ለሚነሱ ጥያቄዎች ምላሽ ለማግኘት ትልቅ ማሳያ ነው። አሁን ወደ ውይይቱ ሁለተኛና ይበልጥ ጠንከር ወዳሉ ጥያቄዎች ወደሚነሱበት ክፍል እንሸጋገራለን። አብራችሁን ቆዩ። አንዳንዶቹ ቅስቀሳም ከምርጫ ቦርድ የጊዜ ሰሌዳ አስቀድሞ የምርጫ ዘመቻዎች ተጀምረዋል። እንዴት ነው የሚታየው? እሱ ተቀባይነት የለውም። ያው ገዢውም አደረገው ተቃዋሚም አደረገው በየትኛውም አካሄድ ቢሆን የምርጫ እንቅስቃሴዎች በተቀመጠላቸው ጊዜያት ውስጥ መከናወናቸው ፍትሃዊነቱን እኩል እድል ማግኘት ስላለበት ሁሉም ማለት ነው።
ግን ከዛሽ ጋር ትንሽ ተያይዛ የምትነሳው ነገር እንግዲህ አንዳንድ ጊዜ አንድ ንግግር ወይም የፖለቲካ ገለጻ ሪሊ የምረጡኝ ዘመቻ ነው ወይስ በመደበኛ ጊዜ የሚደረግ ከህዝብ ጋር የሚደረግ ውይይት ነው የሚለውን ነው ፖለቲካ ፓርቲዎች እንዲህ እንትን ሊያደርጉት የሚሞክሩት። ግን በአጠቃላይ የኔ ፓርቲ እንደዚህ መመረጥ አለበት ምረጡን አይነት ይዘት ያለው ቅስቀሳ መደረግ የለበትም። እሱን ለፓርቲዎቹ ማሳወቀናል። አሁን በአጭር ጊዜ ውስጥ ደግሞ ሞር ተጨባጭ በጥልቀት ተመልክተን ንግግሮቹን ይዘቶቻቸውን የሁሉንም ማለት ነው አንደኛው ላይ ብቻ ደግሞ መተን ሌላኛው ስላልታየ ብቻ ማምለጥም የለበትም ፍትሃዊነቱን ማካተት ስላለብን ማለት ነው። ግን በአጠቃላይ ለፓርቲዎቹ ይሄን ተቀባይነት እንደሌለው ነግረናቸዋል። አሁን ደግሞ ሞር እያጣራን እያንዳንዱን ነገር እያወጣን ይሄኛው ፓርቲ እንዲማለቱ ይሄኛው ፓርቲ እንዲማለቱ ወደሚለው በአጭር ጊዜ ውስጥ እንመጣለን። እሺ ሌላ ከሚነሳው ምርጫ ቦርድ ላይ ከሚነሳው ቀደም ሲል እንግዲህ በተለያየ መልኩ ያው እርሶም ነግረውኛል ሞኒተሪንግ እንትናችሁ ገና አቅም እየተገነባ ስለሚሄድ የሚቀጥለው ላይ የተሻለ ሊሆን ይችላል። ግን ብዙ ይሄንን መቼም በእርግጠኝነት ልትሰሙት ልታቁት ትችላላችሁ። ከብልጽግና ፓርቲ ጋር ተያይዞ ምርጫ ቦርድ ላይ ከሚነሱት ወቀሳዎች መካከል አንዱ ብልጽግና ፓርቲ የሆነበት መንገድ በራሱ ችግር ያለው የምርጫ ቦርድን ህገ ደንብ የጣሰ የራሱንም የፓርቲውን ህገ ደንብ የጣሰ ጉባኤ ሳያደርግ መሪውን የመረጠ የነበረው እንትንም እንዲከስም ያደረገበትን መንገድ ህገወጥነት በስፋት የታየበት ስለዚህ ምርጫ ቦርድ ጋር ያለው ግንኙነት ጥርጣሬ ላይ የሚጥል ነው የሚል ክስ በተለያየ መልኩ በተለያዩ ሚዲያዎች ይሄ መቼም በእርግጠኝነት ምናልባትም በአቤቱታም ጭምር እርሱ ጋር ሊደርስ እንደሚችል ገምታለሁና ይሄን ማጥራት ከምርጫ ቦርድ ይጠበቃል። በዚህ አጋጣሚ ስንገናኝ አይደል? አዎ ልክ ነው በደንብ ግን በአቤቱታ አልደረሰም። ማንም እኛ ጋር መጥቶ አላግባብ ነው ይሄ ፓርቲ እየተመዘገበ ያለው ብሎ ግን ለምርጫ ቦርድ ክስ አቅርበናል። በተለይ ካልተዋ ወይም የውህደቱ የብሔራዊ ድርጅቶቹ አንድ አካል የሆነው ፓርቲ ወይም አብሮ ከብልጽግና ጋር ያልተካተተው አቤቱታ አቅርበናል የሚል በራሱ ሚዲያ ላይም ስለሰማው ነው። ዞሮ ባይቀርብም ቢቀርብም አቤቱታ መመዝገብ የለበትም ብልጽግና ብሎ አላቀረበም። ደግሞ ኢህአዴግ ውስጥ ስለነበረ ማለት ነው። አምሹር ህወሓትን የጠቀስክ ስለመሰለኝ ነው። ህወሓት ማን ነው ኢህአዴግ መፍረስ አልነበረበትም ብሎ አላቀረበም። እኛ ጋር ያቀረበው አቤቱታ ኢህአዴግ ስለፈረሰ ይሄንኑ አውቃችሁ ንብረት አከፋፍሉን ብሎ ነው ያቀረበልን እንጂ መመዝገብ የለበትም በሚል ከሱም ሆነ ከሌሎች ብሔራዊ ፓርቲዎች አልቀረበም። ኦኬ ሶ የብልጽግና ሲመዘገብ 8 ቀድሞ የነበሩ ፓርቲዎች በእኛ በኩል ሰርቲፊኬት የነበራቸው 8ቱም ጠቅላላ ጉባኤ አድርገው እኛ ማንነታችንን አተን ለመፍረስ ወስነናል። አብረን ደግሞ ብልጽግና የሚባል ፓርቲ ለማቋቋም ወስነናል። ፕሮግራሙም ይሄን ይመስላል። መተዳደሪያ ደንቡ ይሄን ይመስላል። በጊዜያዊነት ደግሞ በፊት የነበሩት ሊቀመንበርና ምክትል ሊቀመንበር ይመሩናል። በጊዜያዊነት ስራ አስፈጻሚ እንዲደራጃል ብሎ ዝርዝር ነገር አምጥቶ አስገብቶ ነው የተመዘገበው። አሁን ስሜን እኔ ደስ የሚለኝ የነበረው እያንዳንዷን ነገር አንድ ባንድ ብታመጣት እና በሷ ላይ በመልስ ነው። አሁን ጠቅላላ ጉባኤ አላደረጉም ለተባለው እንዳልኩት ነው አድርገዋል። አንዱ እንደ ብልጽግና ጉባኤ ማረጋ አይጠበቅባቸውም። ህጉ አያስገድድም። ውሁድ ፓርቲዎች ሲዋሃዱ መታየት ያለባቸው በጣም ወሳኝ የሆኑ ነጥቦች አሉ። አንዱ ነገር ምንድነው? ያኛው ፓርቲ ልፍረስ ሲል በትክክለኛው ስልጣን ባለው አካል መወሰኑ ነው። በጣም ይሄ አስፈላጊ ነገር ነው። ምክንያቱም በሺዎች በሚሊዮኖች የሚቆጠሩ አባላት ተሰብስበው አንድ ፓርቲ አቋቁመው እያለ 5 ሰው 6 ሰው ነው ያለ ፈቃዳቸው ማለት ነው እንዳያፈርሱባቸው ህጉ ፕሮቴክሽን ይሰጣቸዋል ለአባላቱ። ስለዚህ ይሄ አንዱ ነገር ነው። ተሟልቷል። ጠቅላላ ጉባኤው ነው የወሰነው። በትክክለኛው ስልጣን ባለው አካል መወሰኑን ማረጋገጥ ያስፈልጋል። ፓርቲዎች ሊኖራቸው የሚገባቸው ሰነዶች በትክክል መሟላታቸውን ዋና ሰነድ ምንድነው? ፕሮግራም ነው። ዋና ሰነድ ምንድነው?
መተዳደሪያ ደንብ ነው። ይሄንን በአግባቡ አጸድቀው አምጥተዋል። ፓርቲዎች ሲዋሃዱ ልክ የመጀመሪያው ውህደት ላይ ጠቅላላ ጉባኤ ያድርጉ የሚል ስለ ውህደት የሚያወራው የህጉ ክፍል በአስገዳጅነት አያስቀምጥም። ለዛ ነው ይሄ እንትን ያደረገው። ግን በአብዛኛው እንግዲህ አየር ላይ ስለሚኖር እንዲህ አይነት ኮምፕሌንትስ ገና ከመነሻው ዝግጅቱንም ሲጀምሩ በዚህም በዛም ምክንያት ብዙ ተቃውሞ ፖለቲካሊ በሶሻል ሚዲያውም ላይ እንደዚህ ስለሰማን ያንን ከህጉ ጋር የማምታታት አለ። እንግዲህ ያም ተቃውሞ ለምን ተነሳ? እኔ የኔ ስራ አይደለም ወደዛ ገብቶ የመጠየቅ የተምታታውንና ምርጫ ቦርድን የተመለከተውን ህገ ደንብ አስመልክተው ለዚህ እኮ ነው ማንሳቴ። አንዱ አሁን ወደፊት ምርጫውን ሊያውክ ወይም ቅድም ስናወራት የነበረችውን ሀገር ከመገንባት አኳያ የጠራ ግንዛቤ ኑሮ በተለያየ መልኩ የሚሰራጩ መወዛገቢያ አጀንዳዎችን ማስቀረት የሚቻለው ሰው ሳይጠራጠር በትክክል ምርጫ ቦርድንም አምኖ መንቀሳቀስ ካለበት እንደዚህ አይነት የሚነሱ ነገሮችን ማጥራት ስለሚያስፈልግ ነው ያነሳው። አይ ጥሩ ነው ማንሳት። እና ብዙ ጊዜ ጉባኤ ሳያደርግ ተብሎ በጣም እናንተ ላይ ክስ በጣም ይበዛል። ክስ ማለት የወረቀቱ ክስ ሳይሆን በየቦታው ይነገራልና ይሄ መራጭ ህዝብ ደግሞ እንደዚህ አይነት ነገር እየሰማ ያው መከሰስ የስራው አካል ነው በነገራችን ላይ ለምርጫ ቦርድ። ምክንያቱም ሁልጊዜም ውሳኔ እንደ ፍርድ ቤት ነው ላለው ሰምተኝ ይሆናል እና በውሳኔ የሚደሰት አለ፣ የማይደሰት አለ። የሚጠናከረው እንዲጠናከር የማይፈልገው ተጠናክሮ ካየው በቃ እነዚህ ነገሮች ሁልጊዜም የሚኖሩ ናቸው። እኛ ያለን ግዴታ የሄድንባቸውን ሂደቶች ማሳየት ነው። እውነት ለመናገር እኔ ብዙ ጊዜ ጋዜጠኞችን ኢንካሬጅ አድርጌያለሁ። ሰነዱ በጣም ብዙ ነው በነገራችን ላይ የብልጽግና 8 ፓርቲዎች እነሱን ሁላ ተመልክተናል። ከዛ በኋላ ግን ኢቭን ምን ነጥቦችን እንዴት እንዳየን ያመጣቸው ሰነዶች ላይ ግልጽነት የሌላቸው በኋላ ችግር ሊያመጡ የሚችሉ ለምሳሌ በአብላጫ ድምጽ ሊወሰናል የሚባል ቁጥሩ በትክክል ስላልተገለጸ ማብራሪያ ስጡን ብለን ደብዳቤዎችም የተቀያየርናቸው አሉ። ራሱ ሰነዶቹ ፋይል ተደርገው ተቀምጠዋል። እኔ ጋዜጠኞች ራሳቸው ያንን ኮፒ ወስደው የተደረገው ነገር እቺኛዋ ነገር መደረግ አልነበረባትም ወይም እቺኛዋ ነገር ጎላለች ቦርዱን መጠየቅ ሲገባ አልጠየቀም ቢል በጣም ደስ ይለኛል። ምክንያቱም ይሄ ትልቅ ጉዳይ ነው በፖለቲካሊ ስፒኪንግ አይደለ ለስንት አመት የቆየ ፓርቲ ወደ ሌላ ነገር ትራንስፎርም ስላደረገ ማለት ነውና እኔ በዚህ አጋጣሚ ጋዜጠኞችን ኢንካሬጅ ማድረግ እፈልጋለሁ። በቅርበት ሰነዶቹን በሙሉ እንዲያጠናቸው እኛ ጋር ምንም ችግር የለም። ምናልባትም እዚቹ ነጥብ ላይ ብቻ የተመለከተ አንድ የፕሬስ ኮንፈረንስ ተዘጋጅቶ ነገሮችን የውዝግብ መነሻ ሊሆኑ የሚችሉና የምርጫ ቦርድን ታማኒነት ጥያቄ ላይ ሊጥሉ የሚችሉ ጉዳዮች ላይ በእናንተም በኩል እንደሱ አይነት ነገር ማዘጋጀቱ ጥሩ ይመስለኛል። በተመሳሳይ ከኢዜማም ጋር ተያይዞ እንደዚሁ ቦርዱን ጥያቄ ላይ ሊጥሉ የሚችሉ ወይም ህዝቡን ጥርጣሬ ውስጥ ሊከቱ የሚችሉ ወቀሳዎች ይነሳሉ። በተለይ ከዚህ ከኢዜማ አመሰራረት ጋር ተያይዞ ከኢዴፓ ጋር ተያይዞ የነ አቶ ማናቸው እንዳለ ነው የሚባሉት ወይም የቀድሞ የነ አቶ ልደቱ አዳነ የነሱ ጉዳይ ጋር ተያይዞ በተለይ ከዚህ ከኢዴፓ የሄዱት አመራር የነበሩ 1-4 የሚሆኑ አካላት በኢዜማ ውስጥ ገብተዋል። ነገር ግን ከዚህ በኩል ክሊራንስ አልወሰዱም። ክሊራንስ እንዳልወሰዱ እናንተም ደግሞ ማስታወቂያ ማውጣታችሁ ነበረ። ስለዚህ ሁለት ቦታ ላይ ሆነው በሚጫወቱበት ሰዓት ላይ እንደዚህ አይነት መወዘጋገብ ባለበት ሰዓት ላይ ይህን እያወቃችሁና ልክ አይደለም የሚልም አቤቱታ አቅራቢዎች በመጡበት ሁኔታ ለኢዜማ ሰርተፊኬት መስጠታችሁን በአንድ በአድሏዊነት እየተነሳ በተለያየ መልኩ ስማችሁ ይነሳል። ስለዚህ ይህንንም በተመለከተ መጥራት ያለበት ነገር ይኖራል ብዬ ስለማስብ ምንድነው የሆነው? በተለይ አሁን ላይ ደግሞ እነዚሁ ሰዎች እናንተም አንድ እንትን ጽፋችሁባቸው ነበር፣ ሁለት ቦታ ላይ መሆን አትችሉም የሚል ነገር ግን ወደ አንዱም ሆነው ለሚመለከተው አካል ወይም ደግሞ ልክ እንዳልነበረ ከታመነበት ንብረትም ያልተመለሰበት እንደዚህ አይነት ነገሮች የውዝግብ ጉዳይ ሆነዋልና እዚህስ ላይ ምንድነው የምርጫ ቦርድ መረዳትና ትክክለኛው የነበረው ነገር ምንድነው? አንዳንድ ጥያቄዎች እኔ ለመረዳት የሚቸግረኛል። አሁን ክሊራንስ ብለሃል አይደለ? ስሜነ ማን ነው ከየት ነው መውሰድ ያለበት ክሊራንስ?
ከኢዴፓ ክሊራንስ ያልወሰደ አካል እዚህ ጋር የፓርቲ ሊያውም አመራሩ ነው መመዝገብ ይችላል ወይ? በነገራችን ላይ እነሱ ሰዎች ማለት ነው አሁን አንተ የምትጠቅሳቸው ኢዴፓ ውስጥ የነበሩ ኢዜማ ውስጥ የገቡት ኢዴፓ ፈርሷል ብለው ነው። ፈርሷል ብለው ነው። ኢዴፓ ፈርሷል፣ ሞቷል፣ ስለዚህ ሌላ ፓርቲ ውስጥ ገብተናል ብለው ነው የገቡት። ከገቡ በኋላ እኛ ኢዴፓ አልፈረሰም ብለናቸዋል። አሁን ኢዴፓ አለ በነገራችን። እሺ ግን እነሱ አልፈለጉትም። ለኛ ተረጓጉ። ስለዚህ ለቀውት ሄደዋል። በእነሱ ሀሳብ የሞተ ነው ብለውት ሄደዋል አይደለ? እኛ ደግሞ አለ ህጋዊ ሰውነቱ ኢንታክት ነው ብለናቸው አይ እንደዛም ሆኖ ኢዜማ ገብተናል ብለዋል። ኢዜማ የፓርቲዎች ውህደት አይደለም እንደምታውቀው። ኢዜማ ከአዲስ ከመሰረቱ የተቆረቆረ አዲስ ፓርቲ ነው። በዛ ፓርቲ ውስጥ ግን በተለያየ ሌሎች ፓርቲዎች በተለያየ ደረጃ በአመራር ሲሳተፉ የነበሩ የፓርቲ ኃላፊዎች፣ የፓርቲ አባላት፣ ሌሎች ፓርቲዎች ውስጥ የነበሩ ሰዎች እንደነበሩበት እናውቃለን። ስለዚህ እንዳልኩት እነዚህ የኢዴፓ ፈርሷል ብለው የሄዱት ሰዎች ኢዜማ ውስጥ አመራርነት ወስደው ነበረ። ልክ ነው። ከዛ ኢዴፓ ደግሞ ይቀጥልልን የሚሉ ሰዎች መጡ። ኢዴፓ ይቀጥልልን ብለው የሚሉ ሰዎች ሲመጡ አሁን መቀጠል ይችላል፣ ምርጫችሁን ማድረግ አለባችሁ፣ ጠቅላላ ጉባኤ በዛ መሰረት ትሄዳላችሁ ብለናል። እነዛኛቹ ሰዎች የሄዱት ክሊራንስ የምትለው ነገር የፓርቲ አደረጃጀት ኮንሰፕት አይደለም። ምናልባት የመንግስት መስሪያ ቤት አሰራር ሊሆን ይችላል እና የነሱ መተዳደሪያ ደንብ ላይ ስላለ ብዬ ነው። እሺ አንድ እንትን ሲለቅ ከዛ ማረጋገጫ ክሊራንስ ማለት ንብረት ማስረከብ የመሳሰሉትን አስፈርሞ መሄድ ነው። በዛ ምክንያት ፓርቲ መመስረትና በፓርቲ መደራጀት መሰረታዊ መብት ነው። እኛንን የምንወስነው ማለት ተደራጅቻለሁ ብሎ ያለውን ወገን መመዝገብ ግዴታችን ነው። በህግም ላይ እንዲህ አይነት በጣም አድሚኒስትሬቲቭ የሆኑ ሪኳየርመንት ስለሌሉ ኢዜማ ተመዘገበ። ሊመዘገብ በነገራችን ላይ ረጅም ጊዜ ነው የፈጀው። ኢዜማ የራሱ ሰነዶች ማሟላት ነበረበትና ጊዜ ወስዷል። ለኔ ለራሴ ከኋላ የመጡም ሌሎች ፓርቲዎች ተመዝግበዋል። አሁን በቅርብ ነው የተመዘገበው። አይተው እንደሆነ ሊመዘገብ አይገባም የሚል አቤቱታ ተቃውሞ ቀርቦ ነበር። አሁን ኢዴፓንን ከሚሉት ናቸው አመራሮች ለምን ንብረታችንን ይዘውብናል እና ንብረታችንን አላስረከቡም፣ ስለዚህ ይሄንን መብታችንን ይጎዳል ብለው ማለት ነው። ኦኬ እነዚህ ሰዎች ንብረት የሚጠይቋቸው በህጋዊ አግባብ ሊኖር ይችላል፣ ላይኖርም ይችላል አይደል? እሱን መጠየቅ በሚችሉበት መንገድ መጠየቅ አለባቸው። አሁን በነገራችን ላይ ያደረጉት እሱን ነው። ፍርድ ቤት ሄደዋል። ግን ያ ለመግባባት ወይም ያ ክርክር በመካከላቸው ስላለ የተወሰኑ ኢዜማ ውስጥ ያሉ 5 ወይም 6 የአመራር አባላት ከነዚህ ሰዎች ጋር ስለተከራከሩ በሺዎች የሚቆጠሩ ሰዎች ህጉን ጠብቀው ሰነድ አጽድቀው ጠቅላላ ጉባኤ አድርገው ህጉን አሟልተው የመጣ ኢዜማ የሚባለውን ፓርቲ አትመዘገብም የምንልበት ምንም አይነት የህግ አግባብ የለም። ይሄኛውን በዚህ ይሄዳል፣ የንብረት ጥያቄው ምኑ ምዝገባውን በዚህ ጋር ይቀጥላል። እንዳልኩ ኢዜማ ውስጥ ያሉ ሰዎች ኢዴፓ አሁን ባለው አመራር መቀጠል የለበትም ብለው ማመልከቻም ጽፈውልናል። አትጠይቁን። አንደኛ ነገር ሄዳችኋል እዚህ ፓርቲ ውስጥ ሁለቱም ጋር መሆን አትችሉም፣ ሊጋሊ ስፒኪንግ የሚያስሄድ ነገር አይደለም። ሁለተኛ ነገር ደግሞ በህጉ መሰረት ይሄን አይተን ነው የወሰነው፣ ግን ችግር አለበት እንኳን ቢባል የኛ ውሳኔ እናንተ የመጠየቅ መብት የላችሁም፣ ምክንያቱም ሌላ ፓርቲ ውስጥ ሄዳችኋል። ህጉ ደግሞ በአንድ ጊዜ ሁለት ፓርቲ ውስጥ አባል መሆን አትችልም ብሎ በግልጽ ከልክሏል። የነሱ ደንብ የሚለው ሳይሆን የህጉን ነው ያው የምናስፈጽመው። ስለዚህ ለኛ ከምርጫ ቦርድ አኳያ ሁሉ ነገር ደርዙን መስመሩን እየያዘ መፈጸም በሚገባበት ሁኔታ ተፈጽሟል። ለምን ጥርጣሬ በዚህ ምክንያት ምርጫ ቦርድ ላይ ሊፈጠር እንደሚችል እሱም አይገባኝ። ጥርጣሬው ሊፈጠር የሚችለው ለምሳሌ ንብረቴን አስመልሱልኝ ብሎ ሲነሳ ፍርድ ቤት የሚመለከተውን ወይም
መከተል ያለባቸውን መንገድ ተከትለው እየሄዱ ነው የሚል ነገር አንስተውልኛልና አንደኛ በቃ ይሄን ምርጫ ጤናማ እንዳይሆን የሚያደርጉ መንገራገጮችን ከማስወገድ አኳያ አስተያየት ብትሰጡበትና እንደ አንድ የምርጫ አስተዳደር ከታመነበትና ያን ንብረት እነዚህ ግለሰቦች ከዛ ወጥተው ሌላ ፓርቲ ውስጥ ሲገቡ ህልውናው ኢዴፓ መኖሩን ካወቃችሁ በኢዴፓ ስም የተመዘገበ ጽህፈት ቤት ወደ ኢዴፓ እንዲገባ ማድረግ ላይ የናንተ ሴይንግ ሊኖር አይገባም ወይ? አንድ በሌላ መልኩ ደግሞ ከማን ነው የህወሓትን አቤቱታ ተቀብላችሁ የሰሞኑንም የኢህአዴግን ንብረት ልታካፍሉ እንደሆነ ዝግጁ መሆናችሁን በተናገራችሁበት አግባብ የነ ኢዴፓ ንብረት ላይ ምን ነው የሚልም ነገር አብሮ አይታይም? ሉክ የምንድነው የፖለቲካ ሂደቱን ሰላማዊነትና ጥሩ እንዲሆን ሀሳብ ብትሰጡበት ያልከው ሀሳብ ሰተናል። ለሁለቱም ነግረናቸዋል እንደ ማበረታታት ማለት ነው። ጭቅጭቅ ምንም አይሰራም። ይሄኛው ፓርቲ በዚህ በኩል እየሄደ ነው፣ ይሄኛው ፓርቲ በዚህ በኩል እየሄደ ነው፣ በፖሊሲ ብትከራከሩ ይሻላል ብለን ኢንካሬጅ አድርገናቸዋል። ጭቅጭቃቸው ወይም ክርክራቸውን መፍትሄ እንዲሰጡት ማለት ነው። ግን የኢዴፓን በዚህ በኩል አምጥተ የኢህአዴግን በዚህ በኩል አምጥተ በኢህአዴግ መፍረስ ምክንያት የሚመጣውን የንብረት ውጤት ወስናችሁ በኢዴፓ ላይ ያልወሰናችሁ ትክክለኛ ፓራሌል ወይም መመሳሰል አይደለም። ምክንያቱም መፍረስ የሚባል ነገር አለ። ኢህአዴግን በተመለከተ 4 የነበሩ አንድ ላይ መተው ማን የፈቀደላቸው? ምርጫ ቦርድ ነው። ግንባር አቋቁመናል ብለው መዘገባቸው አይደለ? ንብረታችንን በጋራ በእኩልነት እንጠቀማለን፣ ንብረቶች በዚህ መልኩ ይተዳደራሉ፣ መተዳደሪያ ደንባችን ስለ ንብረት ይሄን ይላል፣ ህጋዊ ሰውነታችንን ኢህአዴግ በሚባለው ስም በግንባርነት ተቀበሉን ብለው ሰነዶቻቸውን አሟልቶ ለማናቀረቡ ለምርጫ ቦርድ ገና ድሮ ማለት ነው አይደል? ምርጫ ቦርድ ህጋዊነቱን ሰጥቶ ይሄንን ፓርቲ እውቅና ግንባር ይቅርታ የፓርቲዎች ግንባር እውቅና ሰጥቶ ሲያስተዳድር ቆየ። አሁን ግንባሩ ፈረሰ። መፍረሱን አረጋገጠን፣ ፈርሷል አለን። እኛ ያቋቋሙነው ነገር ሲፈርስ የንብረት ውጤት አለው። ህጉ ራሱ በግልጽ ነው በነገራችን ላይ የሚያስቀምጠው። ለምሳሌ የነበረ ፓርቲ አይ ሞች ያለው ቢልህ ወደ ውህደት ሌላ ነገር ነው። በእርግጥ ግን ሊፈርስም ይችላል። ፓርቲ ተቋቁሞ የነበረ ፓርቲ ዝም ብሎ መፍረስ የለበትም። የሶስተኛ ወገኖችን መብትም ሊነካ ስለሚችል ያቋቋሙ ሰዎች ተሰብስበው ፓርቲው ፈረሰ ቢሉ እሺ አጣራለሁ ይላል ምርጫ ቦርድ፣ ህጉ ስለሚያስገድደው ማለት ነው። እኛ ባወቅንልህ ህጋዊ ሰውነት እዳ ገብተሃል፣ እዳ ክፈል፣ ያለህ ንብረት ምንድን ነው? ይሄ ነው። እንደው በህጉ የሚሞት ፓርቲ ንብረት ካለው ለምርጫ ትምህርት ነው የሚውለው። ይሄ ደግሞ ሌላ ሁኔታ ነው። 4 ፓርቲዎች ነበሩ። 3ቱ ራሳቸውን አክስመው ወራሻችን ከሌ ነው ብለው ብልጽግና የሚባል ውስጥ ገብቱ። አንደኛው ማንነቱን ጠብቆ ቆየ፣ ህወሓት ማለት ነው። ይሄ የህጋዊ ሰውነት እኛ የሰጠ ነው። በዛ ስር ንብረት ሲቋቋም የነበረው ንብረት ሲደራጅ የነበረው ፓርቲ ፈረሰ። ስለዚህ አብሮ የመምጣቱን እውቅና የሰጠው የኔ ድርጅት የኔ ተቋም አፈራረሱ የሚኖረውን ውጤት ደግሞ በተወሰነ ደረጃ ሬጉሌት ማድረግ አለበት ህጉም ስለሚል ማለት ነው። እዳ ያለበት ሰው ካለ እዳ የሚጠይቀው ካለ ከኢህአዴግ ምክንያቱም አሁን ሊሞት ነው፣ ህጋዊ ሰውነቱ ሞቷል። ግን አንተ ለኢህአዴግ የሚሊዮኖች የሚያወጣ ሰርቪስ ሰጥተ ከሆነ ተቋሙ ስለፈረሰ ተብሎ መንገድ ላይ መቆም የለብህም። እዳ ክፈሉ፣ ስንት ብር እንዳላችሁ አጣሩ፣ ከዛ በኋላ ተከፋፈሉ። በህጉ መሰረት ነው ያደረግነው። when you come to ኢዴፓ ነበረ፣ ኢዴፓ አለ። ስለዚህ የንብረት ክፍፍል የንብረት መወራረስ ወይም ሌላ ነገር የለውም። ቤት እከሌጅ ነበረ እከሌጅ አልነበረም የሚል በነገራችን ላይ የሚባሉት ቤቶች ኪቢያድ ነው የሚያዝባቸው። እሱን አድሚኒስትሬቲቭሊ ለማገዝ ሞክረናል፣ እንዲስማሙ ነግረናቸዋል። ግን እኛ ውሳኔ የምንሰጥበት ነገር አይደለም። የምታደናግር ነገር ስላለች እዚቹ ላይ ባጭሩ እንዲመልሱልኝ። እርሱ አሁን አዲስ ፓርቲ መሆኑን ነው ኢዜማ የነገሩኝና
ሌላም ጊዜ እንደዚህቹ የተምታታ ነገር ኖሮ መግለጫ መሰጣችሁ ስለ ሶስት ፓርቲ ባንዴ እየጠየከኝ ነው አውቃለሁ አይደለ ኢህአዴግ አለ ኢዜማ አለ ኢዴፓ አለ የፕሮግራሙ ኔቸር ስለሆነ ነው አራኒ ምንም ችግር የለም ደግሞ እንኳን ሶስት የስነ ጽሁፍ ሰው አምስት ጉዳይ ባንዴ ይሰማልና አዲስ ፓርቲ ነው ያሉኝ በተለያየ መልኩ ስብሰባ ሲጠራ እንደዚህ አናውንስ ሲያደርጉ የምናምን ፓርቲዎች ውደት የሚል ነገር አሁንም የቀረ አይመስልኝምና አይታችሁታል ወይስ ታዝባችሁታል ይውል እሱን ሲገልጹ እንደነበር አደባባይ ላይ ሰምተናል እኛ ግን የምናውቀው ዋናው ነገር ከምርጫ ቦርድ የሚመጣው እውቅና ነው አይደለ ፓርቲዎች እንዲህ በማለታቸው የሚፈጠሩ እንትኖች የናንተን ስራ እኮ ያውቃል የሆነ በተሰጣችሁ ስልጣን መሰረት ከዚህ በኋላ የሚል ማስጠንቀቂያስ ምናምን አይሰጥም በሌላችሁ ስም ወይም በሌላችሁ አደረጃጀት እንደዚህ ማለት እኮ በነገራችን ላይ የኛ አሁን ያለው ምርጫ ቦርድ ኃላፊነቱ ነው ግዴታው ነው የተባለውን በህጉ ላይ ተመለከተውን ነገር ያደርጋል ከዛ ላፊ ሄዶ የምንድነው የአፍልፊት ተጠባቂ መሆን አይፈልግም ምክንያቱም እኛ የፖለቲካል ኤክስፕሬሽን ዘበኛ ወይም ደግሞ ይሄናል ካይናላልክ አይደለም ኢቭን የፖለቲካ ፓርቲዎች በምርጫ ሂደታችሁ ስራችሁ ላይ ግን አንዳች ነገር ሊያመጣ የሚችል ጉዳይ ላይ ማሁን እልፊት ብላችሁ ማለፍ የለብንም ግን ይኸውልህ ኢዜማ እንደ ፓርቲዎቹ ውህደት ወይም እንደ ፓርቲዎች ህብረት አንድ ሳይሆን አራት ካንዲዴት ላምጣ ቢለን አንቀበለውም አይደለ ግን እንዴት ነው የፖለቲካ ሐሳባቸውን የሚገልጹት በሚለው በእያንዳንዱ ነገር እየገባን ማማብቂያም ስለሌለው ነው አንተ እንደምታውቀው ማለት ነው ፖለቲካ እውነትም ነው ውሸትም ነው መቸስ ገብቷል ማለት ውሸት ነጭ ውሸት ላይሆን ይችላል ግን እንዳተረጓጉሙ እየሆነ እኛ በጣም ስትሪክት በሆነ የህግ እንትን ውስጥ የምንሰራ ተቋም ነን የፖለቲካ አራማጆች ወይም የፖለቲካ መሪዎች ወይም ፖለቲከኞች ደግሞ አላቸው ጥፋትም አይደለም በተወሰነ ደረጃ ሰው ሊያምታታ ይችላል መጠንቀቅ የስነ ምግባርን ነገር ማክበር ያስፈልጋል ግን አሁን የኤክስፕሬሽን ወይም የንግግር ሁሉ ጊዜ ንግግርን ሬጉሌት ማድረግ የለብም እኛ ብቻ ሳይሆን ሌሎችም ንግግርን በአጠቃላይ እየገባ ካልከው ትክክል ስለማይሆን ነው በነጻነት እንዲሄድ እንጂ ሰዎች በሙሉ እውነት ስለሚናገሩ አይደለም ግን ንግግር አልፎ ወንጀል ሲሆን ለምሳሌ የግጭት ማነሳሳት ቢሆን ነው ትለዋለህ አይደለ አሁን ይሄኛውም ነገር እንደዛ ነው በርግጥ ከኛ ግልጽ የሆነ መግለጫ ከሰጠን በኋላ ኢዜማም በተወሰነ ደረጃ ሐሳቡን ያስተካከለና መግለጫውን ያስተካከለ ይመስለኛል ልክ ነው ስራ ያስፈታሉ ነው ነገርየው ቅርብ ጊዜ ምንድነው የተመለከትኩት በቀደም ሲል እርሶ በነበሩት የፖለቲካ ህይወት ውስጥ የአንድነትን ፖለቲካ የሚያቀነቅን አስተሳሰብና ሪዮትን የሚከተሉ እንደመሆኑ መጠን አሁን ደግሞ ብዙ የሚበዙት ፓርቲዎች የብሔር ፖለቲካን የሚያራምዱ ከመሆናቸው አኳያ አድሎ እንዳይኖር ስጋት አለን ከማለት ጀምሮ ምናልባትም ውጤቱ ላይ የእርሱን ተጽዕኖ ታሳቢ ያደረገ ሰጣ ገባ እንዳይመጣ ከእንደዚህ አይነት አድሎና አስተሳሰብ ነፃ መሆኑን በምን አግባብ ነው የሚያረጋግጡት እንደዚህ ለሚሉ አካላት አንድ ነገር የሚሉበትም እድል እዚህ መድረክ ላይ መኖር ስላለበት አንድ ነገር ይበሉ አንተ ልጠይቅስ ምን እስካሁን በሰራናቸው ውሳኔዎች ማለት ነው የኔ መመራው ቦርድ 5 የቦርድ አባላት ያሉት ውሳኔዎች ሰጥቷል እና በዛ ውሳኔዎች ምንድነው ሆና በሁለት ጎራ የከለልካቸውን የፖለቲካ አመለካከቶች አንዱን ወግኖ አንዱን ሊጎዳ የተሰጠ የሚመስል በፖለቲካ ዝንባሌ ምክንያት የሚመስል እንደሱ አይነት ውሳኔ አይታ የሚያስመስሉ ፓርቲዎች ግን አይደለም እንደሱ አይነት ወደ እንግዲህ ይሄኛው ፓርቲ ልላልች እኔ በጋዜጠኛ አይን ነው ማየው እንደው ማለት ያው አንተም ራሱ ያው ጋዜጠኛ ምትሆን የእርሱን ስብዕና ገብቶኛል አይደለም እውነት ለመናገር ምን መሰለ አመሰግናለሁ በነገራችን ላይ እኔ ስለምረዳው ብለ ስለኔ በበጎ ነገርም ስለተናገርክ ማለት ነው ግን ምንድነው እሱን አይነት እምነት ማረጋገጥ መጠበቅ የለበትም ብዬ ነው የምለው ኢን ጀነራል በአጠቃላይ የሰው
ሀሳቡ ወይም ዝንባሌው ከጊዜ ወደ ጊዜ ሊዋዥቅም እንዲ ሊያረግም ይችላል። ስለዚህ ስለተማማለ አይደለም ሀቀኛ ሆኖ ሚዛናዊነቱን ጠብቆ ሊሰራ እንደሚችል የሚያረጋግጠው በተግባሩ ነው። እና ስለዚህ እኛ እኔ መመራው ተቋም አንደኛ እኔ ብፈልግ እንኳን እንደዚህ አይነት ያመዘነ ወይም ወደ አንዱ ያጋደለ ነገር ለማድረግ ብፈልግም እንኳን የሚፈቅዱልኝ ባልደረቦች አይደሉም ያሉት። በድምጽ ብልጫ ነው የምንወስነው። በሙያቸው የተከበሩ እውቀታቸውም በደንብ የህግ ማስፈጸም ልምድ ያላቸው በሙያቸው በጣም ብዙ ልምድ ያላቸው ሰዎች ናቸው ያሉት። ሁለተኛ ነገር እስካሁን ብዙ ፓርቲዎች ጋር በስራ ግንኙነት ተገናኝተናል። ፓርቲዎች መዝግበናል። የፓርቲዎች ድጋፍ ሰጥተናል። እንዲሆነናል በአንተ የምትለው በማንነት አልከው አንድና አካባቢ ወይም አንድን የህብረተሰብ ክፍል ብቻ ወክላለሁ የሚልም ፓርቲ አስተናግደናል። ከዛም ውጭ ያለ ፓርቲ አስተናግደናል። ለሁሉም ያደረግናቸው ነገሮች ተመሳሳይ ነው። ለአንደኛው ተነጥሎ ምንም ነገር የተፈጠረ ነገር የለም እስካሁን ነው። እኔ ደግሞ በግሌ እንደገና ብትጠይቀኝ ኃላፊነታችን ደግሞ ምለን የወሰድነው ደግሞ ኃላፊነት አለና ለእያንዳንዶቹ ፓርቲዎች ተጠሪነታችን ኃላፊነታችን የማገልገል ግዴታችን ደግሞ የስነ ምግባር ግዴታ አለ። ያንን የምንወጣው ነው። ግን ማሰሪያው ነገር ምንድነው? ከምንወስናቸው ውሳኔዎች ከዚህ ውጪ መመልከት ነው። እኛም አይተን እንትን ማለት ነው። እሺ የዜግነትና የምርጫ ጉዳይ የሚዲያ ባለቤትነትና የምርጫ ጉዳይም በጣም መነጋገሪያ የሆነ ነው። ምርጫ ቦርድ ምን እያደረገ ነው? ብዙ አካላት ስም መጥቀስም ባያስፈልግ ከዜግነት ጋር በተያያዘ ጥያቄ ይነሳል። ከሚዲያ ባለቤትነትም ጋር ተያይዞ እንደገና ፓርቲ መሆንም በተለያየ መልኩ የምርጫው ፍትሃዊነት፣ ሰላማዊነትና ቅቡልነትም ላይ ሌላ አጀንዳ ይዞ እንዳይመጣ ምርጫ ቦርድ ምን እያደረገ እንደሆነ ለተመልካቾቻችን አጠቃላይ ለመራጩ ህዝብም ለመመረጥ ለተዘጋጀውም አካል የአቤቱታ መነሻም ለማድረግ ለተዘጋጀ አካል ብዙ እኮ ያው ይታወቃል አጀንዳ የጠፋበት አካል ስተቶችን የሚነቅስ ማአት ስለሆነ ሀሳብ ይስጡ። መጨረሻ የሚዲያ ባለቤትነትና የምርጫ ጉዳይን በተመለከተ የሚዲያ ባለቤትነትን ሬጉሌት አናደርግም፣ የኛ ስልጣን አይደለም። ግን ሚዲያዎች የምርጫን ዘገባ በተመለከተ ሊያከብሯቸው ስለሚመለከታቸው የስነ ምግባር ግዴታዎች እና ግዴታቸውን በሚጥሱበት ጊዜ ሊደርስ የሚችል ችግር ምን እንደሆነ ራሱን የቻለ መመሪያ አውጥተን ከሚዲያ ባለሙያዎች ጋር በጣም ሰፊ ውይይት አድርገናል። እሱ መመሪያ በአጭር ጊዜ ውስጥ ይጸድቃል። እንግዲህ በሂደቱ ሚዲያ ዋና በጣም ገንቢ ሚና ሊጫወት የሚችለው አንዱ አካል ነው። ሂደቱን ትክክለኝነቱን ከማረጋገጥ አኳያ፣ ግልጸኝነቱን ከማረጋገጥ አኳያ፣ ለህዝቡ ትክክለኛ የመራጭ መረጃ ከመስጠት አኳያ እና ያንን ሲያደርግ አንተ የምታውቀው ነው። በአጠቃላይ የጋዜጠኞች አኪዩሬት መረጃን የማስተላለፍ ሚዛናዊነትን የመጠበቅ ይህን የመሳሰሉ አጠቃላይ የስነ ምግባር ስታንዳርድስ አሉ እና ደግሞ ምርጫን ሲዘግቡ ከምርጫ አፈጻጸም ጋር የተያያዘ በምርጫ ጣቢያዎች ሲገኙ ምን ማድረግ እንዳለባቸው እንዲህ አይነት የሚዘረዝሩ ደግሞ የራሳቸው ያፈጻጸም ድንጋጌዎች አሉ። እሱ መመሪያው አሁን በቅርብ ሜቢ ቢዘገይ የሚቀጥለው ሳምንት የመጨረሻው ቨርዥን ጸድቆ ይወጣል በእኛ በኩል ማለት ነው። ተስፋ ማደርገው ጋዜጠኞቻችን፣ ሚዲያዎቻችን በሂደቱ በጣም መልካም አስተዋጽኦ ይኖራቸዋል በሚል ነው። ዜግነትና የፖለቲካ እንቅስቃሴን በተመለከተ የኛ ኃላፊነት አለ፣ የፓርቲዎች ኃላፊነት አለ። ምንድነው? ፓርቲዎች አባላቶቻቸውን ከመመልመል ጀምሮ አመራሮቻቸውን ዜጋ መሆናቸውን አረጋግጠው ነው ማስገባት ያለባቸው፣ አመራሮቻቸውን መምረጥ ያለባቸው። በእኛ በኩል ደግሞ ዜግነትን ብቻ ሳይሆን ሌሎችም ነጥቦች አሉ። ለምሳሌ አባሎች ከ18 ዓመት በላይ መሆን አለባቸው፣ በህግ ያልተከለከሉ መሆን አለባቸው። ማለት ውሳኔ መስጠት የማይችሉ በአእምሮ ጤንነት ምክንያት እንደዚህ አለመሆናቸው መሟላት ያለበት አንዱ ነገር ነው። አንዳንድ ሰዎች ደግሞ ከስራ ኃላፊነታቸው የተነሳ ፓርቲ ውስጥ መግባት የለባቸው፣ እንደ ዳኛ ያለ ማለት ነው። ስለዚህ ፓርቲዎች በአባልነት የያዟቸው ሰዎች
እና በአመራርነት የያዟቸው ሰዎች እነዚህን ሁኔታዎች ያሟሉ መሆናቸውን የሚያረጋግጥ ሰነድ መቅረቡን እናረጋግጣለን እና ከዛ አንፃር ሞኒተር እናደርጋለን። እነሱ ደግሞ ከመነሻው አሟልተው ያቀርባሉ ማለት ነው። እንግዲህ ክትትሉ ማነው ከኛ በፊት የነበረው ቦርድ እነዚህን ነጥቦች በተመለከተ ፓርቲዎቹ የሚያደርጓቸው የውስጥ እንቅስቃሴዎች እነዚህን በደንብ ያሟሉ ናቸው ወይ የሚለውን ክትትል ለማድረግ በደንብ የተዘረጋ ሲስተም አልነበረም። ለምሳሌ ይሄን ለማወቅ መጀመሪያ ፓርቲዎቹ አባላቶቻቸውን ዝርዝር ማቅረብ አለባቸው፣ የአመራራቸውንም ዝርዝር ማቅረብ አለባቸው። ቦርዱ እስካሁን የአመራር አባላት ዝርዝር ያስቀርባል፣ ዜግነት፣ አድራሻ፣ እድሜ ምን ያለው ማለት ነው። የአባላት ዝርዝር ግን አስቀርቦ አያውቅም። ከዚህ በኋላ እንዲያቀርቡ ያደርጋል። በአዲሱም ህግ ይጠበቅባቸዋል። ያንን ሲስተም እንዘረጋለን። እኛም ራንደምሊ ያየን ያንን ቼክ የምናደርገው ቬሪፋይ የምናደርግበት መንገድ ይኖራል ማለት ነው። ከዛ በተጨማሪ አሁን በተለይ ቀድሞ የተመዘገቡት ፓርቲዎች በአዲሱ ህግ ማሟላት የሚገባቸውን ነገር አሟልተው ሲያቀርቡ እነዚህን ነጥቦች በተመለከተ አረጋግጬ አባላቶቼ መብት ያላቸው ያልተከለከሉ ትክክለኛ ኢትዮጵያ ዜጎች ናቸው ብለው አረጋግጫለሁ ብሎ ፓርቲው ራሱ ቃለ መሐላ እንዲያስገባ ፎርም አዘጋጅተናል። ስለዚህ ያንን እንዲያስገቡና እንዲያሟሉ እናደርጋለን። ስለዚህ የክትትሉና የቁጥጥሩ መንገድ እየተሟላ እንዲመጣ እያደረግን ነው ማለት ነው። ጥያቄን ከመለስኩልህ ማለት ነው። እሺ፣ በጣም ነው የማመሰግነው። እንግዲህ ውድ የኢትዮ አዲስ ዴይሊ ተከታታዮቻችን ወይዘሪት ብርቱካን ሚደቅሳ ከጋዜጠኛ ስሜነህ ባይፈርስ ጋር ያደረገችው ሞቅ ያለ የሃርድ ቶክ ቃለ ምልልስ ይህንን ይመስል ነበር። በጋዜጠኛው የቀረቡትን ጠንካራ ጥያቄዎችና የብርቱካን ሚደቅሳ ከሰጡት ምላሾች ውስጥ የእርሶን ትኩረት የሳበው የትኛው ሀሳብ ነው? ጋዜጠኛ ያነሳዎች ጥያቄዎችና የተሰጡት ምላሾች በወቅቱ የነበረውን እውነታ በትክክል ያንጸባርቃሉ ብለው ያስባሉ? ያላቸውን ሀሳብና አስተያየት በኮሜንት መስጫው ላይ ይጻፉልን። ቪዲዮው ከተመቻችሁ ላይክ በማድረግና ለሌሎች እንዲደርስ ሼር በማድረግ ደግፉን። እንዲህ ያሉት ጥልቅ ውይይቶችና መረጃዎችን እንዳያመልጣችሁ ኢትዮ አዲስ ዴይሊን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። በሌላ መሳይ አነጋጋሪ ቪዲዮ እስከምንገናኝ ሰላም ሁኑልን።